ሰላም የዩቲዩብ ቻናል ተከታታዮች በዛሬው ዕለት ማሳያችሁ እንዴት አድርገን ሶስት የተለያየ ኤክሰል ፋይል ቢኖረን እሱን ወደ አንድ መርጅ ዳታ እንደምንቀይር አሳያችኋለሁ። ከፓወር ኩዌሪን ተጠቅመን እንግዲህ የተለያዩ ፋይሎች ሊኖሩ ይችላሉ በኤክሴል ላይ። ስለዚህ እነዚህን በአንድ ፎልደር ውስጥ ያሉ ፋይሎችን ወደ አንድ ፋይል ማምጣት እና ከዛ በኋላ ደግሞ መርጅ ማድረግ፣ ማባዛት ያለብን ካለ ማባዛት፣ ክሊር ማድረግ ያለብን ነገር ካለ ክሊር ማድረግ። ስለዚህ ፓወር ኩዌሪ ብዙ ጥቅም አለው፣ ብዙ ታይም ይቆጥብልናል። ስለዚህ ዳታዎቻችንን በቀላሉ አናላይዝም ማኔጅ ለማድረግ ፓወር ኩዌሪ በጣም ብዙ ጥቅም አለው። ስለዚህ ወደ ቪዲዮ እንገባለን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለምሳሌ እንደዚህ ያለ የተለያዩ ፋይሎች ናቸው እነዚህ የምታዩቸው። እነዚህን ፋይሎች ቀጥታ ሰርተን ወደ አንድ ፋይል እንዴት እንደምናመጣ አሳያችኋለሁ። በቅድሚያ ከዚህ ለምሳሌ እዚህ ጋር አንድ ኒው ፋይል እንከፍታለን፣ ወርክ ቡክ ማለት ነው። ስለዚህ ምን እንላለን? ኢንሰርት ሆም ዳታ ጋር እንሄዳለን። ከዳታ እንሄዳለን፣ መጨረሻ ላይ የት እናመጣለን? ፋይል ከፎልደር ማምጣት ፈለግን። ስለዚህ ፎልደሩ ያለው ደግሞ ሪቴል ቪዲዮ የሚል አለ፣ ቪዲዮስ። ስለዚህ ኦፕን እንለዋለን። ፋይል ውስጥ ያለ ነው። እዚህ ጋር እንደምታዩት ሶስት ፋይሎች አሉን። ሪቴለር ኮስትኮ እና ሪቴለር ታርጌት። እነዚህ የአንድ ቢቨሬጅ ካምፓኒ ወይም የአንድ የመጠጥ ፋብሪካ ኦርደሮች ናቸው። ኦርደር እና ፔይመንት ዳታዎችን የያዘ ነው። ኦርደር ይቀበላል፣ ፔይመንቶችን ይሰበስባል። ስለዚህ እንደዚህ ያለ ዳታ በቀላሉ ወደ አንድ ዳታ ለማምጣት ስንፈልግ ፓወር ኩዌሪ እንጠቀማለን። ስለዚህ ወደዚህ እንመጣና ቀጥታ ኮምባይን ኤንድ ትራንስፎርም የሚለውን ክሊክ እናደርጋለን። ስለዚህ እንደዚህ ያለ ኢቫሉዌቲንግ ፓወር ኩዌሪ እያለ ነው። ስለዚህ ሰብስቦ ሶስቱን ወደ አንድ ያመጣልናል። ዳታ የሚለውን ክሊክ እናደርጋለን። ቀጥታ እዚህ ጋር እንደምታዩት ፕሪቪው ላይ ያይና ኦኬ እንበለው። ያው አናላይዝ እያደረገ ነው። ወደዚህ ካመጣ በኋላ ልክ እንደዚህ አመጣ ማለት ነው። ስለዚህ ሶስት ፋይል መሆናቸውን ለማወቅ እዚህ ጋር ክሊክ አድርገን ልክ ሪቴለር ኮስትኮ የሚባልና ሪቴለር ታርጌት፣ ሪቴለር ዋልግሪን የሚባሉ ናቸው። ሶስት ፋይሎች መሆናቸውን ካወቅን ቀጥታ ይሄንን ራይት ክሊክ አድርገን ዲሊት ማድረግ እንችላለን ወይም ሪሙቭ እንበለው። ስለዚህ የመጀመሪያ የሚሆነው ድርሻችን ይሄንን ካደረግን በኋላ ወደ ኮንታክት መሄድ ፈለግን። እዚህ ጋር ይሄንን ክሊክ እናድርገው። ይሄንን ምን እናደርጋለን? ቀጥታ አናን ብቻ እንድትቀርልን እንፈልጋለን። አና ብቻ ወይም ስማቸው ብቻ፣ ይሄኛው የካምፓኒው ስም አያስፈልግም። ሪቴል ኮስትኮ ምናምን እያለ እስከታች ያለውና ይሄንን መጀመሪያ ሴፓሬት ማድረግ እንፈልጋለን ኮንታክቱን። ስለዚህ ምን እናደርጋለን? እዚህ ትራንስፎርም የሚል አለ። ትራንስፎርም የሚል እዚህ ጋር ሪበን ላይ አለ። ከትራንስፎርም ጋር ሄደን ኤክስትራክት የሚል እዚህ ጋር ይታያችኋል። እዚህ ጋር ትራንስፎርም እንላለን። ስለዚህ ቴክስት ቢፎር ዲሊሜተር የሚለውን ምክንያቱም ይሄንን ቆርጠን ለማውጣት አናን ብቻ አንዳንዴ አላስፈላጊ ነገሮች ሲኖሩ ወይ በኮማ ይመጣል ወይ በሰሚኮለን ይመጣል። በተለያየ መንገድ በሚመጣበት ሰዓት ዲሊሜተር አስገብተን ሪሙቭ ማድረግ ዳታዎቻችንን ክሊን ማድረግ አንደኛው ነው። ስለዚህ ምንድነው ያለው አሁን ከስፔስ እዚህ ጋር እንደሚታየው ከስፔስ
ወዲህ ያለውን መቁረጥ ፈልገናል እና እዚህ ጋር ክሊር አለ። ዴሊሜተሩ ምንድን ነው ይላል። ስፔስ ዝም ብሎ ባዶ ክሊክ ማድረግ ነው። እሱን ስናደርገው አናን ብቻ ቆርጦ ያወጣልናል ማለት ነው። ስለዚህ ከዛ በላይ ያለው ከፈለጋችሁ እዚህ ጋር ስታዩት ራሱ ይመጣላችኋል። እዚህ ጋር መንሰራትን በሙሉ እዚህ ጋር ይመዘግባል። በነገራችን ላይ ይሄ አፕላይድ ስቴፖች ናቸው። እዚህ ጋር ከፈለግን ይሄንን ማጥፋት እንችላለን። ይሄንን ብናጠፋው እንዳለ ይሆናል። እኛ ግን ስለምንፈልገው ቀጥታ ትራንስፎርም ኤክስትራክት የሚለውን ነክተን ዴሊሜተር የሚለውን ስፔስ ብቻ ብነካ ይሄንን አደረግን ማለት ነው። ይሄን ካደረግን በኋላ ሌላው ካልኩሌት ማድረግ እንፈልጋለን። ይሄ አንደኛው ዴት ኦፍ ኦርደር ነው። ኦርደር የተደረገበት ዴት አለ፣ ፔመንቱ የተከፈለበት ጊዜ አለ። ስለዚህ በየስንት ቀኑ እንደሚከፈል ለማወቅ ከፈለግን ለምሳሌ ይሄኛውን ኮንትሮል ይዘን ሁለቶቹን ሴሌክት እናደርጋለን። ሴሌክት ካደረግን በኋላ ፔመንት ዴቱ እና ኦርደር ዴቱን መለየት እንፈልጋለን። ስለዚህ ያንን ለማድረግ ምን ማድረግ አለብን? ቀጥታ አድ ኮለመን የሚል አለ እዚህ ጋር አድ ኮለመን ጋር ሄደን እዚህ ዴት አለ። እዚህ ዴት ውስጥ ምን ይላል? ሳብስትራክት ክፍያ ከተፈጸመበትና ኦርደር የተደረገው ምን ያህል ቀን ነው የሚለው ሰብስትራክት ዴት ማለት ነው። ሰብስትራክት አር ስንለው አዲስ ዴት ያስገባልናል። ይህንን ምን ብለን ስያሜ እንሰጠዋለን? ዴት ኦፍ ፔመንት ብለን ስለዚህ እዚህ ጋር እንደምታዩት አንደኛው በ30 ቀን ክፍያ ተፈጽሟል፣ በ65 እንግዲህ እንደዚህ በሚሆንበት ሰዓት ለምን ዘገየ የሚለውን አናላይዝ ለማድረግ ያመቻል ማለት ነው። ስለዚህ ዴቶቻችንን በቀላሉ ለመለየት እንድንችል ማለት ነው። ስለዚህ ስሙንም ዴት ኦፍ ፔመንት እንላለን ማለት ነው። ከዚህ በመቀጠል ለምሳሌ ፕራይስ ፐር ዩኒት አለ። ይሄ ፕራይስ ፐር ዩኒት ነው። ፕራይስ ፐር ዩኒትን ምን እናደርጋለን? እዚህ ጋር ከረንሲ እንበለው በዶላር እንዲሆን እንፈልጋለን። ሬቬኒው መስራት እንፈልጋለን፣ ገቢው። ስለዚህ ዩኒት ፕራይስ አለ፣ ዩኒት ሶልድ አለ። ስለዚህ ኮንትሮል ይዘን ሁለቱን አሁንም አድ ኮለመን የሚል አለ፣ እዚህ ጋር ስታንዳርድ የሚል አለ። ስታንዳርድ ጋር እንመጣና ምክንያቱም ሬቬኒው ኢኳልስ ቱ ፕራይስ መልቲፕላይድ ባይ ኳንቲቲ ሶልድ ስለሆነ መልቲፕላይድ በምንልበት ሰዓት በቀጥታ ይሄ መልቲፕሊኬሽን ይላል። ብዜቱ ሬቬኒው ነው። ሬቬኒው እንላለን። ስለዚህ እሱም በዶላር ከረንሲውን ማስቀመጥ አለበት። ምክንያቱም እያንዳንዱን ዩኒት ሶልድ ኳንቲቲ ነሱ፣ ይሄ ፕራይስ ነው። ለምሳሌ በዚህ በኩል ምንድነው ያለው አይተሞችን ማወቅ ያስፈልገናል ማለት ነው። ስለዚህ አሁን ሬቬኒው ይሄ $3100 ነው። 3875 እያለ ሬቬኒውን አገኘን ማለት ነው። ስለዚህ በቀላሉ ማባዛት ማካፈል፣ እዚህ ስትሄዱ ማባዛት ማካፈል እያንዳንዱ ተቀምጦላቸዋል ማለት ዲቫይድድ ማድረግ እንችላለን፣ አድ ማድረግ እንችላለን፣ አንደኛውን ከአንደኛው አድ ማድረግ እንችላለን፣ መልቲፕላይ ማድረግ እንችላለን። ስለዚህ አድ ኮለመን ብለን ዳታዎቻችንን ማስገባት እንችላለን ማለት ነው። ከዛ በመቀጠል እዚህ ሪጅናል ጋር የተቀላቀለ ዳታ አለ። እዚህ ጋር ሪጅን እና ስቴቱ ተቀላቅሎ ነው ያለው። ስለዚህ ምን ማድረግ እንፈልጋለን? ስፕሊት እንዲሆንልን እንፈልጋለን። ስፕሊት ለምን? ሪጅኑ ከስቴቱ እንዲለይ ከፈለግን ደግሞ ቀጥታ ትራንስፎርም እንሄዳለን። ትራንስፎርም እንሄድና ምን እንላለን? ባይ ዴሊሜተር እንላለን። እዚህ ጋር ሁለት
ሰረዞች ይታያቸዋል እዚህ ጋር። ስለዚህ ዴሊሚተሩ እዚህ አንድ በራሱ ዲፎልት ያስቀምጠዋል፣ አንድኛ ሰረዝ እናስቀምጣለን ማለት ነው። ስለዚህ ሴሌክት ባይ ኢንተር ዴሊሚተር ይላል። እኛ ሁለት እንትኖችን ስናደርግ ራሱ ይለይልናል ማለት ነው። አሁን ይሄ ሪጅኑ ነው። ሪጅኑን ሴሌክት አድርገን ለየነው ማለት ሁለት ሰረዞች ስለነበሩ። ይሄ ደግሞ ስቴቱ ነው። ለምሳሌ ዌስት ሪጅን፣ ሳውዝ ሪጅን፣ ኖርዝ ዌስት ሪጅኖች ናቸው። ይሄ ደግሞ ስቴቱ ነው። ካሊፎርኒያ ነው፣ ቴክሳስ ነው፣ ወሬቨር የሚል እንለያለን ማለት ነው። ስቴት አደረግን ማለት ነው። አሁን ይሄን ካደረግን በኋላ ስፕሊት አደረግን። የመጨረሻው ምንድነው የሚቀረን? አሁን ኦልሞስት ዳታዎቻችን ንጹህ ሆነዋል። እዚህ ጋር ስትሄዱ በጣም ብዙ ነገር አለ። በቀላሉ ትራንስፎርም፣ አድ፣ ለምሳሌ ሪሙቭ ማድረግ፣ ዱፕሊኬቶችን ማጥፋት፣ እንደዚህ ዱፕሊኬት ኮለመን የሚሉ ነገሮች ሁሉ ስላሉ ብዙ ነው። እዚህ ሆም ጋር ስንሄድ ዩዝ ፈርስት ሮው አስ ሄደር የመሳሰሉትን ሪሙቭ፣ ለምሳሌ ሪሙቭ አልተርኔቲቭ ሮውስ፣ ሪሙቭ ቦተም፣ ሪሙቭ አፕ፣ ዱፕሊኬት የሆነ ሪሙቭ አድርግልን፣ ሪሙቭ ብላንክ ሮውስ። ስለዚህ በቀላሉ ዳታዎቻችንን ሪሙቭን ኤዲት እንድናደርግ ያስችለናል ማለት ነው። ስለዚህ ሪሙቭ ኮለመን ይላል፣ ኪፕ ሮውስ ይላል። ስለዚህ ፓወር ኩዌሪ ስንጠቀም በቀላሉ ብዙ ነገር እንድንሰራ ስለሚያስችለን ማወቅ ጥሩ ነው። እኛ ግን አሁን የምንፈልገው ክሎዝ ብለን ወደ ሎድ እንመጣለን ማለት ነው። ይሄን ካደረግን በኋላ አሁን እዚህ ጋር እንደምናየው ሶስት ሪቴለርስ አሉ። ኮስትኮ፣ ታርጌት እና ዋል የሚል ነው። ትክክል ነው፣ ጥሩ ነው። ስለዚህ ይሄንን ካገኘን በኋላ ምንድነው የምናደርገው? አናላይዝ ነው የምንሰራው። አናሊሲስ ለመስራት ወደ ፒቮት ቴብል እንሄዳለን። እንግዲህ ፒቮት ቴብል ያው ከዚህ በፊት ስለ ፒቮት የተሰሩ ቪዲዮዎችን ይዋቸው። ፒቮት ቴብል ቀላል ነው። ይሄንን ካደረግን በኋላ ፒቮት ቴብል እንሰራለን ማለት ነው። ዴታ እንሄዳለን። ኢንሰርት ብለን ፒቮት ቴብል ጋር እንሄዳለን። ቴብል ሴሌክት እናደርጋለን። ኦኬ እንላለን። አሁን ይሄን ካደረግን በኋላ ሪቴለሮችን እዚህ ሮው ላይ እናስገባ። ሪቴለር ሶስቱ የተለያዩ ቢቨሬጅ ብራንዱን ደግሞ እዚህ ጋር እናስገባ። ሬቨኑ ደግሞ ቅድም የሰራ ነው እዚህ ጋር እናስገባለን ማለት ነው። እዚህ ጋር ግራንዱ ላይ ራይት ክሊክ አድርገን ራይት ክሊክ ሶርት ፍሮም ላርጅ ቱ ስሞል እንበለው። እዚህም ደግሞ ፍሮም ራይት ሶርት ፍሮም ላርጅ ቱ ስሞል እንላለን። እንግዲህ ይሄንን ካደረግን በኋላ በቀላሉ ዳታዎቻችንን ማየት ይችላል። ዴስኒ ዋተር አለ፣ ዳይት ኮክ አለ፣ ኮካ ኮላ አለ፣ ስፕራይት አለ። እነዚህ የለስላሳ መጠጥ አይነቶች ናቸው። ስለዚህ ሪቴለሮቹ እነዚህ ናቸው። ከፍተኛ ሽያጭ ያከናወኑትን ፒቮት ቻርት ለምሳሌ ቻርት ልናስገባ እንችላለን። ኢንሰርት ቻርት እንበል። ልክ እንደዚህ አይነት ቻርቶቻችን መጣ ማለት ነው። ስለዚህ የዚህ ካምፓኒ ወይም የዚህ ቸርቻሪ ድርጅት የመጠጥ አይነቶች ናቸው። የለስላሳ መጠጦች ናቸው። ዋልግሪን የሚባለው፣ ታርጌት የሚለው፣ ካስትኮ የሚባለው
እንደዚህ በቀላሉ አመጣን ማለት ነው። እንግዲህ እዚህ ጋር እንደምታዩት በቀላሉ ግራፎቻችን እና ቴብሎቻችንን ሰራን ማለት ነው። ነገር ግን አሁን ጥሩ ነገር ከሰራን በኋላ ደግሞ የቀረ እንትን ልናስገባ እንችላለን። ሌላ አራተኛ ቢመጣ እንዴት አድርገን እንጨምራለን የሚል ነው። አራተኛ ወርክሺት ቢመጣልን ቀጥታ ምን እናደርጋለን? እዚህ ጋር ኮፒ አድርገን ወይም እዚህ ለምሳሌ እንደዚህ ያለ አንድ አራተኛ ኮፒ ብለን ሪቴል ፎር ቪዲዮ የሚለው ቅድም እዚህ ላይ ይሄኛውን አስገባን እንበለው። ስናስገባ ምን እንላለን? እዚህ እንደምታዩት 3 ሪቴለሮች ናቸው። ቀጥታ 3 ሪቴለሮች ካሉ ዳታ ሂደን ፒቮት አናላይዘር የሚል አለ። እሱ ጋር ሪፍሬሽ የሚል አለ። ሪፍሬሽ ኦል እንላለን። ሪፍሬሽ ኦል አያችሁ፣ አራተኛው ዋልማርት የሚባለው መጣ ማለት ነው። ስለዚህ ዳታዎቻችንን በቀላሉ ማስገባት መርጅ ወደ አንድ ዳታ አምጠን ልናይ የምንችልበት ነው። ሆፕ ፓወር ኩዌሪ ብዙ ነገር አለው። ብዙ ነገር መጠቀም የምንችልበት ነገር ስላለው ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። ቪዲዮውን ይህንንም ካስፈለገ ፒቮት ሌላውን መጠቀም ትችላላችሁ። አይ ሆፕ ቪዲዮውን ወዳችሁታል። ሼር፣ ሰብስክራይብ ማድረግ አትርሱ። እንደዚህ አይነት ቪዲዮዎች መስራት ጥሩ ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።